ያደረግሽው ጸሎት ያኔ እንደው ተሰማሁበት ያልሽው አጋጣሚ ስላደረክልኝ ስለ ውለታህ ስለ ፍጹም ፍቅር ስለ ስጦታህ የቅዱሳን አምላክ እናመስግንህ የቅዱሳን አምላክ እናመስግንህ። እንደው የኑሮ ደረጃቸው ከፍተኛ የሆኑ ሰዎች መገለጫቸው ምንድነው? ጫት፣ ቡና፣ እንሰት፣ ከብቶች። ስማቸውን በስምሽ ውስጥ ስለምንድነው ማካተት የፈለግሽው? እናት የሌለበት ቤት ባዶ እንደሆነ ዝም ብዬ ስስለው የኔ እናት ባትኖር ምን እንደሚሰማኝ አውቀዋለሁ። ለቅሶ ካለ እንዳትሄዱ ሁላችሁም ትለናለች፣ እንዳንቆጠር ማለት ነው። ሞት መጥቶ ግን ይቆጥራል። ጆሮ ድረስ ወጥተው እናታችሁ ሞት ይምጣባት አዛሬ ልጆች ይመጣሉ ብለው ሲያስቡ የአገር ቤት እናት ልጃቸው አደናቅፎት ሲወድቅ እንኳን ካፋቸው የሚወጣው እናትህ ትውደቅ ነው። እነሱ ማፈር መስለው እኛን ግን ሰው አድርገው ለዚህ ደረጃ ያበቁናል። ከልጅነት ጀምሮ ያው ግጥም ትጽፊ ነበር። በምን ቅስፈት እንደቻልኩበትም በምን ቅስፈት እንዳው አላቀው። በመጀመሪያ ጊዜ የጻፍሽበት አጋጣሚ ታስታውሻለሽ? እኔ እንዳውም ያነሳሳኝ የዛ የሰንበት ተማሪ ጥረት ይመስለኛል። ከዛም ማለፍ ሲል ደግሞ የዜማ መሳሪያ የምትጫወት በጾታም ሴት የሆነች ወንድ ብቻ ነው ምግብ ቤት ገብቶ የሚሰራው። አንቺ ግን ከዚህ ፍቃድ ውጭ በሆነ መልኩ ለጥቁሯ ማርያም ሁሌ እንደዛ ብዬ ነው የምጸልየው። እዚህ እንደማትለውጪ እርግጠኛ ሆነሻል ማለት? እርግጠኛ ሆኜ አይደለም፣ ከጀመርኩ ነው መጨረስ ነው የምፈልገው። እብድ ሆኜ የሰራሁት አለ፣ ለማኝ ሆኜ የሰራሁት አለ። ለምን ግን አማኑኤል አልገባሽም? እግዚአብሔርን ቃል ሲዘመር የሚጮህ መንፈስ ካለ ይወጣላቸዋል። የአረብ ሀገር መንፈስ ነው እንዴላቸውና እዘምራለሁ። ተደጋጋሚ ተያቲጂ ስትባይ በአንድም በሌላም በሰውም በእግዚአብሔርም የኔ ታሪክ ብዙ ጊዜ ተናግራለሁ። ከዮናስ ታሪክ ጋር አገናኘዋለሁ ብያለሁ። በብዙ መንገድ ሲነገረው የሚብሎ ባሳነበር የተዋጣው ዮናስና እኔ እዛ ቤት መግባቴን እንደዛ ቅስበት ነው ማስበው። በካሜራ ቁጥጥር ውስጥ የመሆናችሁን ነገር በምን አይነት አጋጣሚ ነው ያወቅሽው? ማታልፈውን ገመናዬን አምጥቶ ለጓደኞቼ በገዛ ወገናችሁ ኦልሬዲ ግዞት ላይ ነበራችሁ ማለት ነው። እንዴ ግዞት ብቻ አትለውም፣ የቁም እስር ቤት በለው። ራሴን በእናንተ ቦታ አሰብኩትና በጣም ተሰማ። ሬሳቸው ፍሪጅ ውስጥ እስካሁን ያልመጣ ልጆች አሉ። ምንድን ነበር የተሰማሽ? ሞት ካላየኸው ካልቀመስከው አታውቀው። ወደ አረብ ሀገር ለመሄድ ኢትዮጵያ አየር መንገድ ስትገቢ አሁን ምን ልታረጊ ነው አረብ ሀገር የምትሄጂው? እስኪ ንገረኝ ትለኛለች። እንጨት ቤት እንዴት ገባሽ? ኧረ ታሪክ